በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኃያሉ የእግዚአብሔር ልጆች በወደደን ባፈቀረን ከሁሉ ላይ ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁን? የእናቱ የወላዲተ አምላክ የድንግል ማርያም በረከቷ ረድኤቷ ምልጃዋ ጸሎቷ ከሁላችን ጋር ይሁን። እንደ አምላክ ፈቃድ የቅዱሳንን ሕይወት የምንማማርበትን የመጀመሪያውን ክፍል ይዘን ቀርበናል። በዛሬው ፕሮግራማችን ላይ በብዙዎች ዘንድ የማይታወቅ ነገር ግን በግብጽ እንዲሁም በአገራችን በኢትዮጵያ ከታላላቆቹ ሰማዕታት መካከል አንዱ ስለሆነው ስለ ቅዱስ ማር ሚና ሕይወት እንማራለን። ቅዱስ ሚና ከእናቱ ከአውፎሚያ ከአባቱ ከአውዶስዮስ ልዩ ስሙ ኒቆስ ሻቲ በተባለ መንደር በ276 ዓመተ ምህረት ተወለደ። እናቱ አውፎሚያ ልጅ መውለድ ባለመቻሏ ታዝንና ትጨነቅ ነበር። አባቱ አውዶስዮስም የሀገር አስተዳዳሪ ሆኖ ይኖር ነበር። የአካባቢውና የሀገሩ ሰው ሁሉ በጣም ይወደው ነበር። እግዚአብሔር አምላኩን የሚፈራ ምሕረትን የሚወድ በጣም ቅን ሰው ነበርና። ለእነርሱ ግን ልጅ አልነበራቸውም። እናቱ አውፎሚያ በዓለ እግዝእትነ ማርያም በሚከበርበት ቀንም ወደ ቤተ ክርስቲያን ሄደች። በዚያም ሕፃናት የሚያምር ውብ ልብሶቻቸውን ለብሰው ከወላጆቻቸው ጋር ወደ ቤተ እግዚአብሔር ሲገቡ አይታ ስለ ራሷ አዘነች። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ተደፍታ እያለቀሰች አምላክ ከልጇ ታማልዳት ዘንድ በመረረ ልቅሶና ሐዘን ሆና ተማጸነቻት። ወላዲተ አምላክ የሰላም እናት በጭንቅ ቀን ደራሽ ሆነች። ድንግል ማርያም እንባዋን ለቅሷን አይታ ጸሎቷን በልጇ ፊት አደረሰችላት። ወዲያውም ከስዕሉ አሜን የሚል ድምፅ ወጣ። ይህንንም የሰማችው አውፎሚያ ጸሎቷ በእግዚአብሔር እንደተሰማ አውቃ ደስ አላት። አመስግናም ሄዳ ለባሏ ለአውዶስዮስ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። የነቢዩ የሳሙኤልን እናት የሐናንና የኢያቄምን ጸሎት ልመና የሰማ የምህረት ባለቤት መድኃኔ ዓለም ክርስቶስ ልመናዋን ሰምቶ ወንድ ልጅ ሰጣት። ከእመቤታችን ስዕል የወጣውን አሜን የሚለውን ድምፅ በማሰብ ስሙንም ሚና አሉት። ዕድሜው ከፍ ሲል እናቱና አባቱ ማንበብንና መጻፍን አስተማሩት። በጥሩ ክርስቲያናዊ ስነ ምግባርም አሳደጉት። ሚና የ11 ዓመት ልጅ ሲሆን አባቱ አውዶስዮስ አረፈ። ከ3 ዓመትም በኋላ እናቱ አውፎሚያ አረፈች። ቅዱስ ሚናም ሕይወቱን በጾም በጸሎት እንዲሁም መልካምና ያማረ የሚሆን የክርስቲያንን ሕግ እየጠበቀና እየፈጸመ ኖረ። ሰዎችም አብዝተው ይወዱት ነበርና ከአባቱ ማረፍ በኋላ እርሱን በአባቱ ቦታ ላይ ሾሙት። ቅዱስ ሚና ግን ይህ ስልጣን ለሃይማኖቱ እንቅፋት አልሆነበትም። ዲዮቅልጥያኖስም በነገሰበት ዘመን ክርስትናን አርቆ ጣዖትን አምልኩ ብሎ አወጀ። በዚያን ጊዜም ብዙዎች የሰማዕትነትን አክሊል አገኙ። ቅዱስ ሚና በዚያን ሰዓት ተነስቶ ወደ በረሃ ተሰደደ። በዚያም በጾም በጸሎት ጸንቶ አምላክን በፍጹም ልቡ እያመለከ በምግባር ይኖር ነበር። ከዕለታትም በአንዱ ቀን ሰማይ ተከፍቶ ቅዱሳን ሰማዕታት ያማረ የሰማዕትነትን አክሊል ጭነው ተመለከተ። እንዲህም የሚል ቃል ከሰማይ መጣ።
ስለ አምላካቸው ስለ ኢየሱስ ክርስቶስ መከራን የሚቀበሉ እነዚህን አክሊላት ያገኛሉ። ይህንንም እንደሰማ ቀድሞ ያሳድዳት ወደ ነበረችው ከተማ ተመለሰ። ስለ ኢየሱስ ክርስቶስ አምላክነትም መሰከረ። ይህንን ያዩ መኳንንቱና ስልጣናቱ ከከበረ ቤተሰብ እንደመጣ በማሰብ ሃይማኖቱን እንዲክድ ከካደም የበለጠ ስልጣንና ስጦታዎችን እንደሚሰጡት ቃል ገቡለት። ሆኖም አምላክን እንደማይክድ አምላክንም እንዳልካደ ሲያዩ ለንጉሱ ነገሩት። ንጉሱም እንዲያሰቃዩ ታዘዘ። ሆኖም ይህ ቅዱስ ሚናን አላሸነፈውም። ንጉሱም እርሱ ቢያቅተው ለወንድሙ አሳልፎ ሰጠው። ወንድሙም አልቻለም። በመጨረሻም አንገቱ እንዲቆረጥ እናም አካላቱን እሳት ውስጥ እንዲጥሉት ከዚያም አመዱን እንዲበትኑ ታዘዘ። እሳት ውስጥ ቢጥሉትም 3 ቀንና 3 ሌሊት ያክል እሳቱ ሰውነቱን አልጎዳውም። እህቱም ወታደሮቹን ለምና አካሉን ወሰደች። ከዘንባባ በተሰራ ማዳበሪያ ውስጥ አኖረችው። ወንድሟ አስቀድሞ እንደነገራት ወደ እስክንድሪያ ጉዞን ጀመረች። በመርከብም ተሳፍራ መጓዝን ጀመረች። በባህርም እየሄዱ ሳሉ የባህር አውሬዎች መርከቧንና በውስጧ ያሉትን ተዋጓቸው። በመርከቧ ውስጥ ያሉት ሁሉ ፍርሃት ያዛቸው። የቅዱስ ሚና እህትም ወደ አምላክ ጸለየች። ወንድሟም እንዲያማልዳት ለመነች። ወዲያውም ከቅዱስ አካላቱ ላይ እሳት ወጣ። እነዛንም አውሬዎች ፊታቸውን አቃጠላቸው። አውሬዎቹም ወደ ባህር ገቡ። ደግሞም በወጡ ጊዜ እሳቱ በድጋሚ ያቃጠላቸው። ከዛም በኋላ ባህር ገብተው ቀሩ። እስክንድሪያም እንደደረሱ የሀገሩ ሰዎች ከጳጳሳቱ ጋር ሆነው ተቀበሏቸው። ቅዱስ አካሉንም ተቀብለው በታላቅ ዝማሬና ደስታ ወደ ከተማ አስገቡት። በቤተ ክርስቲያን ውስጥም በታላቅ ክብር አኖሩት። የሰማዕትነቱም ጊዜ በተፈጸመ ጊዜ የእግዚአብሔር መልአክ ሊቀ ጳጳሳቱ ለአባ አትናስዮስ ተገለጠለት። እግዚአብሔር አምላክም የቅዱስ ሚናን አካል በግመል ላይ እንዲያኖረውና ማንም ሳያውቅ ግመሉን ከከተማ ወጥቶ እንዲሰደው ነገረው። ነገር ግን ግመሉን ማንም እንዳይመራው ግመሉ እግዚአብሔር ያዘዘው ቦታ ሄዶ እስኪቆም ድረስ ራቅ ብሎ ከኋላ እንዲከተለው አዘዘው። ግመሉም ባያድ ከሚባል ቦታ እስኪደርስ ድረስ ከኋላ ሆኖ ተከተሉት። ግመሉም በቆመ ጊዜ ከሰማይ የወዳጁ የሚና አካል እንዲያርፍበት እግዚአብሔር ይህንን ቦታ መርጦታል የሚል ድምፅ ተሰማ። ከትንሽ ጊዜም በኋላ የ5 ከተማ ህዝቦች እስክንድሪያንና በዙሪያዋ ያሉትን ከተሞች ሊወጉ ተነሱ። ህዝቦቹና የሀገሩ ገዢም ሊዋጓቸው በመጡ ጊዜ ኃይልና ጉልበት የሆናቸው ዘንድ የቅዱስ ሚናን አካል ይዘው እንዲወጡ አሰቡ። በሚስጥርም ይዘውት ወጡ። በጦርነቱም ድል አድርገው ተመለሱ። የሀገር ገዢውም የቅዱስ ሚናን አካል ወደ ቀድሞ ቦታ ይመልሰው ዘንድ አልወደደም። ነገር ግን ወደ እስክንድሪያ ከራሱ ጋር እንዲወስደው ወደደ። በመንገዳቸውም ላይ ባያድ ባህር ጋር ሲደርሱ የቅዱስ ሚናን አካል የተሸከመው ግመል ሰግዶ ቆመ። እንዲሄድም ቢገፉትም አልንቀሳቀስም አለ። የቅዱሱን አካል አንስተውም ወደ ሌላ ግመል አዘዋወሩት። ነገር ግን ያው ነገር ተፈጠረ። ከዚያም የሀገር ገዢው የእግዚአብሔር ፈቃድ እንደሆነ አስቦ ሳጥን አሰራለት። የብር ሳጥንም በውስጡ አኖረ። እናም ወደ ቀድሞ ቦታ አኖረው። የቅዱሱን በረከት ተቀብሎ ወደ ከተማው ተመለሰ። እግዚአብሔር አምላክም የቅዱሱን የመቃብር ስፍራ ለመግለጽ በፈለገ ጊዜ እንዲያደረገ በጎችን የሚጠብቅ እረኛም ነበር። ከበጎቹም መካከል በሽታ የነበረበት አንዱ በግ ተንሸራቶ ውሃ ጉድጓድ ውስጥ ገባ። ከውሃውም ሲወጣ አሸዋው ላይ ተንከባለለ። ወዲያውም ከበሽታው ተፈወሰ። ይህን የተመለከተ እረኛ አሸዋውን በውሃ ቀላቅሎ
ሌሎች የታመሙ በጎችን ቀባቸው፣ እነርሱም ተፈወሱ። ይህም ተአምር በሀገሩ ሁሉ ተሰማ። በንጉሱም በቆስጠንጢኖስ ዘንድ ተሰማ። ንጉሱም አንድ ሴት ልጅ ብቻ ነበረችው፣ እርሷም ለምጽ ነበረባት። አባቷም ተአምሩን ወደ ሰማበት ቦታ ላካት። እርሷም እረኛውን ተአምራቶቹ እንዴት እንደተፈጠሩ ጠየቀችው። እርሷም ከአሸዋው ወስዳ በውሃ ቀላቅላ ሰውነቷን ተቀባችው። ከዚያም በዚያ ቦታ ላይ አደረች። ቅዱስ ሚናም በሕልሟ ተገልጦ እንዲህ አላት፣ በጠዋት ተነሺ፣ ይህንንም ቦታ ቆፍሪ፣ አካሌንም ታገኘዋለሽ። ከእንቅልፏም በነቃች ጊዜ ከበሽታዋ ድና አገኘች። እንደተነገራትም ቦታውን መቆፈር ጀመረች። እናም የቅዱሱን አካል አገኘችው። ወደ አባቷም መልእክተኞችን ልካ የሆነውን ነገር ሁሉ ነገረችው። አባቷም ደስታው ታላቅ ነበር። ስለተደረገለትም ነገር እግዚአብሔርን አመሰገነ። ሰዎችንና ገንዘብንም ልኮ እዛ ቦታ ላይ ቤተክርስቲያን ሰራ። በሰኔ ወር በ15ኛ ቀንም አከበሯት። አርቃዲዮስና ሆኖሪዮስም በነገሱበት ጊዜ እዛ ቦታ ላይ ከተማ እንዲሰራ አዘዙ። ሰዎችም ወጥተው ወደ ቤተክርስቲያን ሄደው ለመኑ። ቅዱስ ሚና እንዲያማልዳቸው ተማጸኑ። እግዚአብሔር አምላክም አክብሮት ነበርና በንጹህ አካላቱ ላይ ብዙ ተአምራትን ያደርግ ነበር። አረቦችም ወደ ከተማው በመጡ ጊዜ ብዙዎችን አጠቁ፣ ቤተክርስቲያኗንም አፈረሱ። ስድስተኛ የሆኑት አቡነ ቄርሎስ በቅዱስ ማርቆስ መንበር ላይ ጵጵስናን በተሾሙበት ጊዜ በዚያ ቦታ ላይ በቅዱስ ሚና ስም ታላቅ ገዳምን ገደሙ። በጣም ብዙ ገንዘብን አወጡ። በአሁኑ ጊዜም በውስጡ በጣም ብዙ ቤተክርስቲያናት ይገኛሉ። ብዙ ኦርቶዶክሳውያንም ክርስቲያኖች በስፍራው በመገኘት በረከትን ይቀበላሉ። ጠቢበ ጠቢባን ቂርቆስ ወእማምራን ማእምር ሐወጽከ ለመቅደስከ እንተ ተሐነጸት በባህር መስለ እስጢፋኖስ ሰማዕት ወሚናስ ፍቁር ሰላም እብል ዘምስለ ካልእከ ሚና ቂርቆስ ሕፃን ዘያውፅህኮ ውርዞና ለጉልምስና ያልበቃ ሕፃን ቂርቆስ ሆይ ከጓደኛ ከሚና ጋር ሰላም ልሃለው። ማር ሚና በኢትዮጵያ በጣና ቂርቆስ ከሰማዕቱ ከቅዱስ ቂርቆስና ከቅዱስ እስጢፋኖስ ጋር መቅደስ ታንጾለት ነበር። የቅዱስ ሚና ቤተክርስቲያን ከባህር ዳር ከተማ በግምት 23 ኪሎ ሜትር ርቀት ላይ በምዕራብ ጎጃም እና በደቡብ ጎንደር መካከል በደራ ክፍለ ሀገር ከአቡነ ሐራ ድንግል ገዳም በግምት ከ3 ወይም ከ4 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በአካባቢው ተለምዶ ሚናስ የተባለ ይጠራል። በአጼ ሱስንዮስ ዘመነ መንግስትም በ1597 አባታችን አቡነ ሐራ ድንግል ወደ እርሳቸው ከመጡ መነኮሳት ጋር ተሰብስበው ወደ ቅዱስ ሚና ቤተክርስቲያን ሄደው በመጸለይ ለ17 ዓመታት ተዘግቶ የነበረው ቤተክርስቲያን ተከፍቶላቸዋል። በማህሌትና በእልልታ በከበሮና በጸናጽል አመስግነው የጌታችንና የመድኃኒታችንን ቅዱስ ሥጋውንና ክቡር ደሙን ተቀብለው ወደ በዓታቸው ተመልሰዋል። ገድለ አቡነ ሐራ ድንግል ይህንን ይናገራል። በአሁኑ ሰዓት ደግሞ በባህር ዳር ከተማ በሚገኙ የሰማዕቱ የቅዱስ ሚና የጽዋ ማህበር አማካኝነት ህንጻ ቤተክርስቲያኑ በመገንባት ላይ ይገኛል። ዓመታዊ በዓሉ በህዳር በ15 ቀን በድምቀት ይከበራል። በሚቀጥለው ፕሮግራማችን ላይ እንደ እግዚአብሔር ፈቃድ የሌላ ቅዱስን ታሪክ ይዘንላችሁ እንቀርባለን። የእግዚአብሔር አምላክ ጠባቂነቱ፣ የድንግል ማርያም እናትነቷ፣ የቅዱሳን መላእክት ተራዳይነታቸው፣ የጻድቃን የሰማዕታት የቅዱሳን በረከታቸው ከሁላችን ጋር ይሁን።